እድሜ በ14 ዓመት እያለ በአንድ ወር ከ12 ቀን እናትና አባትን በሞት አጣን። በወቅቱ የተሰማኝ የከበደ የብቸኝነት ችግር ስሜት ቀላል አልነበረም። እስከ 30 ሚሊዮን ለሚደርስ ሀብት እናሰባስባለን። በሀገር ውስጥ ተፈናቃዮች ለሚገኙ ደግሞ በድጋፍ ደብረ ብርሃን እና በደካን ካምፕ መጠለያ ለሚገኙ አስቸኳይ የቁሳቁስና የምግብ ድጋፎች በተደጋጋሚ አድርገናል። አቅማችን 200 ነው። 200 ስጡ ነው። አቅማችን 100 ነው። 100 ህፃን አምጡልን ነው የምንለው። በቅድሚያ ክቡራን የመገናኛ ብዙሃን ባለሙያዎች፣ ጋዜጠኞች፣ የህዝብ ግንኙነት ተወካዮች፣ የሶሻል ሚዲያ አንቂዎች በቅድሚያ ለዚህ ታላቅ ሀገራዊ ሰብአዊ ጥሪያችን አክብራችሁ በመገኘታችሁ በአቢዘር ማህበረሰብ አቀፍ ልማት ድርጅት ስም የላቀ ምስጋና ያቀርባለሁ። እኔ ስሜ አቶ ጀማል አብዱ እባላለሁ። የአቢዘር ማህበረሰብ አቀፍ የልማት ድርጅት መስራችና ስራ አስኪያጅ ነኝ። ዛሬ ከፊታችሁ ቆሜ ይህን ድርጅት የመሰረትንበትን ለዚህ በጎ አድራጎት ስራ የበቃንበትን ህይወታዊ መነሻ ስነግራችሁ በታላቅ ትህትና እና ኃላፊነት ስሜት ነው። እድሜ በ14 ዓመት እያለ በአንድ ወር ከ12 ቀን እናትና አባትን በሞት አጣን። በወቅቱ የተሰማኝ የከበደ የብቸኝነት ችግር ስሜት ቀላል አልነበረም። ነገር ግን በአላህ ፍቃድና እርዳታ ከጎኔ የነበሩ ታናናሾቼን 4 እህቶችን አሳድጌ አስተምሬ ለማዕረግ ለማብቃት ቻልኩኝ። እህቶችን ካደረስኩ በኋላ ግን በአካባቢ ያሉ ወላጆቻቸውን በሞት ያጡ ህፃናትን የተስፋ መቁረጥ ጨለማ ውስጥ የሚገኙ በርካታ የቲሞችን መመልከት ጀመር። የእነሱ ህመም የእኛም ህመም ነው በመሆኑ ከዛሬ ጀምሮ የነገ ተስፋቸውን አንጥልም በማለት ወዳጆችን በማስተባበር ለ2 ዓመታት ያህል መደበኛ ያልሆነ የበጎ አድራጎት እንቅስቃሴ ስናደርግ ቆየን። በመጨረሻም ተቋማዊና ህጋዊ ዘላቂ ለማድረግ ከውድ ጓደኞች ጋር በመሆን በ2019 በፌዴራል ሲቪል ማህበራት ድርጅት ባለስልጣን በህጋዊ መንገድ አቢዘር ማህበረሰብ አቀፍ የልማት ድርጅት አክዶ ብለን በአዋጅ ቁጥር 1113 2011 አቢዘር ተመሰረተ። አቢዘር ስራ ሲጀምር በስሩ የነበሩት 15 ህፃናት ነበሩ። እንቅስቃሴውን በአንድ ከተማ ብቻ የተወሰነ ነበረ። ዛሬ ግን ለጋሾቻችን ድርጅታችን አድጎና ተስፋፍቶ ባላ ፍቃድ የልጆቻችን ቁጥር 234 ወላጆቻቸውን በሞት ያጡ ልጆችን በኃላፊነት አቅፈን እያሳደግን እንገኛለን። የመልክዓ ምድራችን ተደራሽነት ከአንድ ከተማ ላይ አድገን ወደ 4 ከተማ ያሰፋ ሲሆን በአሁኑ ወቅት በአማራ ክልል በባቲ ከተማና በአሰይታ ከተሞች እንገኛለን። እንደዚሁም በአፋር ክልል በአሰይታና ደርሰጊታ ከተሞች ላይ የቲም ህፃናትን እያገለገልን እንገኛለን። የአቢዘር የልማት በጎ አድራጎት አሻራዎች ድርጅታችን አቢዘር ከተመሰረተበት ጊዜ ጀምሮ በዋናነት ትኩረት የሚሰጠው የቲም ህፃናት ወይም ወላጆቻቸውን በሞት ያጡ ህፃናትን ቁም ነገር ለማብቃት ባሎቻቸውን በሞት ያጡ አቅመ ደካማ እናቶችን ማበልጸግ እንዲሁም የተገለሉ የማህበረሰብ ክፍሎችን መደገፍ ላይ ትኩረት አድርጎ ዘርፈ ብዙ ስራዎችን ሲሰራ ቆይቷል። ይህ ያልተቋረጠ የ90 ወራት የምግብና የአስቤዛ ድጋፍ ባለፉት 90 ተከታታይ ወራት ወይም ከ7 ዓመታት በላይ ለአንድ የቲም ልጅ በዓለም አቀፍ ጤና ድርጅት ወይም WHO ስታንዳርድ መሰረት የሚገባውን 17 ኪሎ ወርሃዊ ምግብ የአስቤዛ ድጋፍ ሳናቋርጥ ዛሬ ድረስ መድረስ ችለናል። እንደዚሁም አጠቃላይ ጤና እንክብካቤ የመድን ሽፋን በድርጅታችን ስለሚገኙ ወላጆቻቸውን በሞት ያጡ ህፃናትና ቤተሰቦቻቸው የማህበረሰብ አቀፍ የጤና መድን ሽፋን በመሸፈን የህክምና ወጪ ስጋታቸውን አስወግደናል። የትምህርት ማጠናከሪያ ቁሳቁስ ድጋፍ፣ ሙሉ የትምህርት ቁሳቁስ፣ የትምህርት ቤት ዩኒፎርም፣ የክረምት የበጋ ማጠናከሪያ ቱቶሪያል ክፍሎች እንዲሁም በትምህርት ጥሩ ውጤት የሚያመጡ ልጆችን የማትጊያ ሽልማትም እንሰጣለን። የግል ንጽህና ቁሳቁስ አቅርቦት በየወሩ ሳሙና፣ ሻምፖ፣ የፀጉር ቅባቶች፣ የሳሙና ዱቄቶች እና ሌሎች የንጽህና መጠበቂያዎችን በየወሩ በቋሚነት ላለፉት 90 ወራት እያቀረብን እንገኛለን። የሳይኮ ሶሻል የስነልቦና ግንባታ በየወሩ የሃይማኖት አባቶችን፣ የአገር ሽማግሌዎችን፣ የመንግስት አመራሮችን በመጋበዝ የልጆችን እናቶቻቸውን የሞራልና የልቦና ጥንካሬ እንዲኖራቸው የምክር አገልግሎት እንዲያገኙ እናደርጋለን። እንደዚሁም በከተማችን ያሉ የአረጋውያን ችግር ድጋፍ ጧሪ ቀባሪ ለሌላቸው ለ1200 አረጋውያን በየአመቱ የበዓልና ወርሃዊ አቀፍ ቁሳቁሳዊ ድጋፍ እናደርጋለን። በሀገር ውስጥ ተፈናቃዮች ለሚገኙ ደግሞ በድጋፍ ደብረ ብርሃን
እና በደካን ካምፕ መጠለያ ለሚገኙ ያው አስቸኳይ የቁሳቁስና የምግብ ድጋፎች በተደጋጋሚ አድርገናል። እንደዚሁም ለየቲም ልጆቻችን የልዩ ክህሎት የስራ ዕድል ፈጠራና ከፍተኛ የትምህርት ድጋፍ በድርጅታችን ያው አልባሳት በየአመቱ አዲስ ልብስ ይሰጣሉ። በድርጅታችን አርገው ደግሞ እድሜያቸው ለአቅመ አዳም የደረሱ ወይም ከ18 ዓመት ያለፉ የስራ መጀመሪያ ካፒታል በመስጠት ያው ወደ ስራ እንዲገቡ እናደርጋለን። ላለፉትም አመታት ያው 15 ወጣቶችን አሳድገን ግማሽ ሚሊዮን ብር አካባቢ በመስጠት ያው በዶሮ እርባታ ላይ እንዲሰማሩ ማድረግ ችለናል። እንደዚሁም 4 ሴት ልጆቻችንን ለመዳር ችለናል። 2 ዩኒቨርሲቲ የገቡም ልጆች አሉ ማለት ነው ከምናሳድጋቸው። እነዛም ያው ኢቭን ከአቅመ አዳም ቢደርሱም ወደ ዩኒቨርሲቲ ከገቡ ግን ያው ድጋፋችንን ሳናቋረጥ እስከ መጨረሻው እንዲጨርሱ የማድረግ ስራ እንሰራለን። እንደዚሁም በተለያየ አካባቢ በአፋርና በአማራ ክልሎች የንጹህ መጠጥ ውሃ ስራዎችን፣ የውሃ እጥረት ባለባቸው ገጠራማ አካባቢዎችን የጉድጓድ ውሃ በማውጣት ላይም ማህበረሰቡን ተጠቃሚ ለማድረግ እንሞክራለን። ክቡራትና ክቡራን ያው አቢዘር ዘርፈ ብዙ አገልግሎት ይበልጥ ዘላቂና ተቋማዊ ሰፊ ተደራሽ ለማድረግ እንግዲህ በአሁኑ ወቅት ሰፊ የተቋም ማሻሻያ ሪፎርም እየሰራ እንገኛለን። የዚህ ትልቅ ሪፎርሙም ዋና አካል መነሻ የሆነው ደግሞ እናንተ የተገኛችሁበት አንድ የቲም ልጅ ወይም አንድ ወላጁን በሞት ያጣ ልጅ ከትምህርት ገበታ መቅረት የለበትም በሚል አገራዊ መሪ ቃል በየክልል ከተሞችን የሚገኙ ወላጆቻቸውን በሞት ያጡ ህፃናት ከትምህርት እንዳይቀሩ ለማረጋገጥ የሚደረገውን አገር አቀፍ የቁሳቁስና የጋራ ንቅናቄ ጉዞን በማስመልከት ነው። ይህ ጉዞ የቲም ህፃናት በኢኮኖሚ ምክንያት ከትምህርት ቤት እንዳይቀሩ የትምህርት ቁሳቁሳቸው እንዲሟላና ለመላው ሀገራችን ማህበረሰብ፣ ባለሀብቶች፣ የልማት አጋሮች፣ የማህበረሰብ ክፍሎች የነቃ ጥሪ ያው ለማስተላለፍ ነው። ስለዚህ የአገር አቀፍ የትምህርት ጉዞ ዝርዝር ዓላማዎችና አፈጻጸም የመስክ ክንውኖችና ይበልጥ እንዲያስረዱልን ያው የአቢዘር ፕሮግራም ዳይሬክተር አቶ ወልደ ተንሳይን ያው በታላቅ አክብሮት እጋብዛለሁ። አመሰግናለሁ። ወልደ ተንሳይ ደሳለኝ ይባላለሁ። የአቢዘር የኮሚኒቲ ዴቨሎፕመንት ኦርጋናይዜሽን ፕሮግራም ማናጀር ነኝ። ይሄ ናሽናል ቱር በተመለከተ ለምንሰጠው ፕሬስ ሪሊዝ እዚህ ስለተገኛችሁ በእውነት በእጅጉ እናመሰግናለን። አሁን ይሄ የታቀደውን የናሽናል ቱር ምንድነው ዓላማው፣ ለምን አስፈለገ፣ ወዴትስ ይኬዳል የሚለውን ለማብራራት እሞክራለሁ። መጀመሪያ ቅድም የድርጅቱ መስራችና ስራ አስኪያጅ አቶ ጀማል ለመግለጽ እንደሞከረው አቢዘር ከ2019 ጀምሮ ኦክቶበር 2019 ጀምሮ ሌጋሊ ላይሰንስድ ሆኖ በሀገራችን በአክሶ ፈቃድ ወስዶ እየሰራ ይገኛል። ስለዚህ አሁን አንዱ ሀሳባችን ምንድነው፣ አሁን እየሰራን ያለው አክቲቭሊ እየሰራን ያለው በወረዳ ደረጃ 3 ወረዳዎች ናቸው። ስለዚህ ጂኦግራፊካሊ ስራውት ዘ ካንትሪ ኤክስፓንድ ለማድረግ እናስባለን። ስራችን ለማስፋት እያሰብን ነው እና ስለዚህ ያንን ለማድረግ እየመጣን ነው የሚለውን አድቫንስ ቀደም ብለን ፋሚሊያሪቲ ትውውቅ ለመፍጠር አንዱ አስፈላጊ ሆኖ አግኝተነዋል የዚህ ቱር። ሌላው ደግሞ ማህበረሰባችንን ኢትዮጵያ ውስጥ ያው የመረዳዳት ባህል ምንም የሚታማ አይደለም የኛ ማህበረሰብ። ስለዚህ ነገር ግን ፎርማሊ ያለውን የማህበረሰብ የመረዳዳት ባህል ኢንከሬጅ ለማድረግ አንዳንድ ቦታ ላይ ደግሞ ሴንሲታይዝ ለማድረግ ለማነሳሳት፣ ለማነቃቃት፣ ለማበረታታት ይህን አስበናል። ስለዚህ በአጠቃላይ የመጪውን የ2019 የትምህርት ዘመን ምክንያት በማድረግ እንደ ሀገር አቀፍ ናሽናሊ 60 ከተሞችን ፕላን አድርገናል። በ60 ከተሞች ላይ ቱር እናድርጋለን። የመጀመሪያው ምዕራፍ ይሄ 60 ከተማ በፌዝ ነው የተከፋፈለው። የመጀመሪያው ፌዝ 10 ከተሞችን ከአዳማ ጀምሮ እስከ ጅጅጋ ባለው ሩት ላይ 10 ከተሞችን አድሬስ እናደርጋለን። ስለዚህ እያንዳንዱ ቱር የየራሱ ከስተማይዝድ የሚሆነው ኦብጀክቲቭ ቢኖረውም ኢንጀነራል ግን ተመሳሳይ የሆነ ነገር አለው። ስለዚህ በአጠቃላይ ይሄ የዚህ ቱር ዓላማ 4 ዓላማዎች አሉት። ይሄ ጉዞ የመጀመሪያው የሀብት ማሰባሰብና ማሰራጨት ነው። ስለዚህ በአሁኑ ሰዓትም እንደውም ናሽናልም የሚታወቀው ይሄ በጣም በሎካላይዜሽን ላይ ማተኮር እንዳለብን ሪኮመንድ ስለሚደረግ የራሳችን ማህበረሰብ የራሳችን ሀብት ለማንቀሳቀስ እንሞክራለን። ስለዚህ ማህበረሰባችንን ለማስተባበር በመጀመሪያው ፌዝ ላይ ለ5000 ተማሪዎች በ10 ወረዳ በእያንዳንዱ ወረዳ በአማካኝ 500 ተማሪ
ለሚሆኑ የትምህርት ቁሳቁስ ደብተር፣ እስክሪብቶ፣ እርሳስ፣ መቅረጫ ኤንድ ዘ ላይክ ኤኒ የአካዳሚክ ሰፕላይስ እነሱን እንሰጣለን፣ አሰባስበን እንሰጣለን። ሁለተኛው ዓላማ የማህበረሰቦቻችን ተሳትፎ መጨመር ነው። የማህበረሰቡን ኢንጌጅመንት መጨመር ነው። ይህን ስንል የምንሰራቸው የተሰራ የ12 ደቂቃ ዶክመንተሪ አለ። በአጠቃላይ የአቢዘርን ማነሳስና የመረዳዳት የሀገሩ ሰርዶ በሀገሩ በሬ እንደሚባለው ያንን ፕሮሞት ለማድረግ የሚሰራ ዶክመንተሪ ፊልሞች አሉ። በየከተሞች ላይ የምናሳያቸው አሉ። ይህን በማድረግ አትሊስት በ10 ከተሞች 2 ሚሊዮን ህዝብ ቪው እንዲያደርገው እንሞክራለን ብለናል። ዜን በዚሁ አጋጣሚ በዛው ደግሞ እግረ መንገዳችን ከ2000 እስከ 3000 አዳዲስ የአቢዘር ቤተሰብ ወርሃ በየወሩ ሊደግፉ የሚችሉ ያው አቢዘር ሀብቱን የሚያሰባስበው ከማህበረሰብ ስለሆነ ሚኒመም መነሻ እንትናችን 100 ብር ነው። ስለዚህ ከዛ ጀምሮ የፈለጉትን አማውንት ኮንትሪቢዩት ሊያደርጉ የሚችሉ ከ2000 እስከ 3000 አዲስ አባላት የመመልመል እቅድ አለው ማለት ነው። ሶስተኛው ዓላማ የዲጂታል በዚህ በዲጂታል ወርልድ እሱን ተደራሽነታችንን ማስፋት ነው፣ መጨመር ነው። ስለዚህ አሁን የአቢዘር አካውንት ለምሳሌ የቲክቶክ አካውንቱ 300 ምናምን ሺህ ፎሎወር ነው ያለው። ስለዚህ እሱን 1 ሚሊዮን የማስገባት በአጭር ወራት ውስጥ 1 ሚሊዮን የማስገባት እንትን አለ። ስለዚህ ከ10 ከተሞች ላይ ከ8000 እስከ 10000 አዲስ ፎሎወርስ የማግኘት ነው። ለኢንስታግራማችን እና ለዩቲዩብ እስከ 3000 አዲስ ሰብስክራይበርስ ማስገኘት ነው። ይሄንን የሶሻል ሚዲያውን ዲጂታል ለማድረግ ነው። ሌላው አራተኛው ዓላማ ስትራቴጂክ የሆነ ፓርትነርሺፕ ማስገኘት ነው። ቢያንስ አንድ ቋሚ ስትራቴጂክ ፓርትነርሺፕ በዚህ በ10 ከተሞች ላይ ቢያንስ አንድ ቋሚ ስትራቴጂክ ፓርትነርስ እስኪ እናገኝ ይሆን ብለን እናስባለን። ይሄ ምን ማለት ነው? ቋሚ ስትራቴጂክ ፓርትነርሺፕ ማለት ድርጅቶች፣ ትላልቅ ተቋማት የኮርፖሬት ሶሻል ሪስፖንሲቢሊቲ ስትራቴጂያቸውን ኢምፕሊመንት እንዲያደርጉ በቋሚነት ከአቢዘር ጋር ፓርትነርሺፕ መስርተው በቋሚነት የሚሰሩበትን ዘዴ ለማመቻቸት ነው። ስለዚህ እነዚህ 4 ዓላማዎች ናቸው የጉዞ ዓላማ። በየፌዙ ሞዲፊኬሽን ሊኖረው ይችላል ማለት ነው። ለምሳሌ የአሁኑ ፌዝ ኢቭ ኦፍ ኤዱኬሽን አካዳሚክ ይር ስለምንገኝ የቁሳቁሱ ሞሮፍ የትምህርት ቁሳቁስ ላይ ያተኩራል የአሁኑ የ10 ከተሞች ዙር ላይ። ከዛ በኋላ ግን የምናደርጋቸው ቀሪዎቹ 50 ከተሞች ግን ሌሎች ሪሶርስ ላይ እናተኩራለን ማለት ነው። ስለዚህ ይህን በምናደርግበት ሰዓት በጣም ከፍተኛ የፐብሊክ ኢንጌጅመንት እንፈልጋለን እናደርጋለን ብለን እናስባለን። ስለዚህ የፐብሊክ ኢንጌጅመንቱን ከፍተኛ ሃይ ቮልቴጅ ኢንጌጅመንት ይኖረናል ብለን እናስባለን። ለዚህም ደግሞ የምናደርገው አንዱ ለዚህም ለፐብሊክ ኢንጌጅመንት ይሄ ራሱ እናንተ አቴንድ ያደርጋችሁት ፎርማል የሆነ ፐብሊክ ሪሊዙ እሱ በራሱ ፕሬስ ሪሊዙ ኮንትሪቢዩት ያደርጋል ብለን እናስባለን። ሁለተኛው እንትናችን ላውንቺንግ ሴሬሞኒ ነው። ስንጀምር በሴሬሞኒ ነው። እሱን ፎርማሊም በላይቭ ስትሪም ስለምናስተላልፍ እሱም አንዱ ፐብሊክ ኢንጌጅመንቱን ይጨምርልናል ብለን እናስባለን። በምንሄድበት አካባቢ የሎካል አድሚኒስትሬሽኑን መስተዳድሮችን ቀድመን ነው የምናሳውቀው። ከዚህ በፊት ደግሞ ቀደም ሲሉ የአቢዘር ቤተሰቦችም ስላሉ እነሱን እያሳወቅን ዌልካም ሴሬሞኒውን በልክ እንዲቀበሉ እናደርጋለን። በዛም መንገድ ኢንጌጅመንቱን ይጨምራል ብለን እናስባለን። በምንሄድባቸው ከተሞች 5 ኪሎ ሜትር ሲቀረን የሳይክል የተወሰኑ የሳይክል ጋላቢዎች ይኖሩናል። በሳይክል ግልቢያም እያደረግን በሳይክል እና በመኪና ነው የምንገባው። ስለዚህ ሆል ትሩ ሳይክል አይኖርም። በየሳይክል የሚኖረው በከተሞች ላይ መዳረሻ 5 ኪሎ ሜትር ሲቀረን ነው የምናደርገው። ኤንዜን ደግሞ በየከተማው ላይ በአደባባዮች ባሉ ትላልቅ አደባባዮች ላይ የከፍተኛ የፓብሊክ ኢንተራክሽን ኢንጌጅመንት ባሉበት አካባቢዎች ላይ ነው የምናሳየው፣ የዶክመንተሪው የምናሳየው፣ ላይቭ ስትሪም የምናካሄደው። ስለዚህ በእንደዛ አካባቢ በቅርብና በርቀት ያለው ሰዎች በጣም እንዲገናኙ የሚሳተፉበት ካፕቲቬቲንግ የሆነ ላይቭ ስትሪሞች ይኖሩናል ብለን እናስባለን። ስለዚህ በአጠቃላይ እንዳልኳችሁ በ60 ከተሞች ላይ ነው ቱሩ የምናደርገው። የመጀመሪያው ከዚህ ከአዳማ ተነስቶ በአዋሽ 7፣ ጭሮ፣ ሂርና፣ ጨለንቆ፣ ድሬዳዋ፣ አለማያ፣ አወዳይ፣ ሀረርና ጂጂጋ ይደርሳል። ሁለተኛው ሩት ከደሴ ተነስቶ ጋላፊ በዛ በአፋር መስመር እስከ ጅቡቲ ድንበር ባለችው የጋላፊ ከተማ ከደሴ ተነስቶ እስከ ጋላፊ ይደርሳል። ሶስተኛው ሩት ከኮምቦልቻ ወደ አዲስ አበባ መስመር ከወለዲ ከምትባለው ከተማ ተነስቶ እስከ ደብረ ብርሃን ድረስ ይኖረናል። አራተኛው ሩት አዲስ አበባን በጣም ሰፊ ከመሆኑ የተነሳ ልክ እንደ ሌሎቹ ትልቅ እንደ 5 ምናምን ከተማ ዳይሴክት አድርገን ለመጠቀም ያሰብነው አዲስ አበባ፣ ሸገር ሲቲ፣ ዱከምና ቢሾፍቱ በአንድ ስትሪም ውስጥ ነው የምናስገባቸው። አምስተኛ ከሰበታ ተነስቶ እስከ አጋሮ ጅማ አጋሮ ድረስ ባለው ሩት
5ኛ ሩት ይኖረናል። 6ኛ ሩት ከሞጆ ተነስቶ እስከ ወናጎ እስከ ዲላ ወናጎ ድረስ ባለው ሩት ይሆናል ማለት። በእነዚህ 6 አሁን ፕላን ያደረጋቸው 6 ሩቶች አሉ። በእነዚህ 6 ሩቶች 60 ከተሞችን ዊገን አክሰስ ማለት ነው። ይሄን ይመስላል። ሌላው በዚሁ አጋጣሚ ያው ጀስት እንትን ማድረግ እንፈልጋለን፣ በትብብር መስራት እንፈልጋለን። ልክ እናንተ አሁን ለምሳሌ የመጀመሪያው የሚዲያ ፐርሶኔል የመጀመሪያው። ስለዚህ የመንግስት ተቋማት፣ የግል ድርጅቶች፣ የሲቪል ማህበራት፣ የሚዲያ ፐርሶኔሎች፣ ኮሚኒኬሽን ሰዎች፣ የዲጂታል ኮንተንት ክሬተርስ እንደዚሁም ደግሞ የኮሚኒቲ የማህበረሰብ መሪዎች፣ አንቂዎች እንግዲህ በአንድ ላይ ከአቢዘር ጋር በመተባበር በአንድነት እንደዚህ ያለ የተቀደሰውን ዓላማ እንድናሳካ ጥሪ ለማድረግ እፈልጋለሁ። እንዳልኳችሁ the first 10 towns ነው የመጀመሪያዎቹ 10 ከተሞች የትምህርት ቁሳቁስ ላይ እናተኩራለን። የትምህርት አዲሱ የሚቀጥለው 2019 የትምህርት ዋዜማ ስለሆነ ማለት ነው። ነገር ግን ቱሩ በቀጣዮቹ 50 ከተሞች ላይ ግን ደብተር አንሰበስብም፣ ደብተር አንበትንም ፕራይመሪሊ ማለት ነው። ስለዚህ ፎከሳችን ሽፍት ያደርጋል ወደ ሌላ ኒድ ማለት ነው። ስለዚህ 10 ከተሞች ላይ አካዳሚክ ኤጁኬሽናል ሰፕላይስ እናተኩራለን። ሬስት 50 ከተሞች ላይ ግን ከአካዳሚክ ውጪ ላሉት ኒድ እናተኩራለን ማለት ነው። በአጠቃላይ ወጪው ምንድነው? ወጪዎቹ ከስፖንሰርና ከድጋፍ ሰጪ ቤተሰቦቻችን የሚሰበሰብ ነው። በአጠቃላይ ለ60 ከተማዎቹ እስከ 30 ሚሊዮን የሚደርስ ሀብት እናሰባሰባለን። ኤንዶልሶ ከሚሰበሰበው ውስጥ በቀጥታ እስከ 60% እስከ 70% የሚሆኑ እዛ ዲስፐርስ ይደረጋል ተብሎ ይታሰባል። ስፔሲፊካሊ ስኬጁሉ እንዳልኳችሁ ከኦገስት 15 ይጀምራል እስከ ኦገስት 31 ድረስ ማክሲመም እስከዛ ለማጠናቀቅ እንሞክራለን። የዚህኛው የደሬስ ደግሞ ከመስከረም አጋማሽ በኋላ ነው የሚቀጥለው። አቢዘር የሚለው ስያሜ ጀማል ያብራራል። የሃይማኖታዊ ይዘት የሚለው ላይ ግን ልናገር። ኦፍኮርስ ያው ማንኛውም ድርጅት እንደምታውቁት በተለይ እንደዚህ ኤንጂኦ ስታብሊሽ ሲደረግ በፐርሰናል ኤፈርት ነው። ፐርሰናል ኤክስፒሪየንስ ነው በጣም ድራይቪንግ ፎርሱ ማለት ነው። የሚያነሳሳው ምክንያት የሚሆነው የግል ችግር ነው ወይ የግል ኤክስፒሪየንስ ነው። ኤንድ ኦልሶ የግል ፐርሰናል ፍሌቨር ነው የሚያነሳሳን። ስለዚህ አሁን ለምሳሌ አቶ ጀማል ሲጀምረው አቶ ጀማል ባይ ዲፎልት ሂዝ ሙስሊም ሲጀምረው ኬዙ የቲም ወይንም ደግሞ ወላጅን በሞት ያጣ ህፃን መንከባከብ የሚለውን ሲጀምር የራሱ ፐርሰናል ኤክስፒሪየንስ ነው። ስለዚህ ፐርሰናል ኤክስፒሪየንስ ስለሆነ it doesn't associate with any religion ማለት ነው። እንደዚህ ያለው ፐርሰናል ኤክስፒሪየንሶች ከሃይማኖት ጋር ምንም አታች አይሆኑም። አንድ ሲቀጥል ደግሞ የቲምን ራሱ ወላጁን በሞት ያጣ ህፃን መንከባከብ የሚለው ራሱ ኮንሰፕቱ ራሱ ጽንሰ ሀሳቡ ከሃይማኖታዊ ከእስላም መርህ ጋር ራሱ ይጣረሳል ከሃይማኖት ጋር አታች የሚሆን ከሆነ ማለት ነው። ስለዚህ አያያዝም ሁሉም እንደውም ምንድን ነው የቲም ሃይማኖት የለውም ነው የሚባለው አይደል? በቃ የቲም ራሱ ህፃን ልጅ ሃይማኖት የለውም። ስለዚህ ኤኒ ፐርሰን ራሱ መስፈርታችን እንደዛ ነው። አንድ እሱ፣ ሌላ ሁለተኛው እሱ ነው። ሶስተኛው እና ቤዚክ ደግሞ ወደ ስትራክቸር ወደ ተቋም በጣም ሞር ኢንስቲትዩሽን ስናደርገው የምንሰራው ከመንግስት ተቋማት ጋር ነው። በየወረዳ አሁን ለምሳሌ ባቲ ላይ ስንሰራ ከባቲ ከሴቶችና ህፃናት እና ወጣቶች ጽህፈት ቤት ጋር ነው የምንሰራው። ስለዚህ እነሱ ናቸው የሚመለምሉልን። አቅማችን 200 ነው፣ 200 ስጡ ነው። አቅማችን 100 ነው፣ 100 ህፃን አምጡልን ነው የምንለው። ስለዚህ የመንግስት አካል መልምሎ ያመጣልናል ማለት ነው። ስለዚህ መልምሎ ያመጣልን እኛ እንሰጣለን ማለት። ስለዚህ አሁን ባቲ ላይ ለምሳሌ ብትሄዱ በጣም ከታቀፉት ልጆች በጣም ዶሚናንትሊ ሙስሊም ይበዛል። ቢኮዝ ዘ ሶሻል ኮንስቲትዩንሲ ራሱ አካባቢ ጂኦግራፊው ራሱ ሙስሊም ስለሚበዛ ማለት ነው። ስለዚህ ይሄ የጂኦግራፊው የሚፈጥረው ስታቲክስ ቫሪዬሽን ነው እንጂ በፕሮግራማቲክ የሆነ ወይንም ደግሞ አቢዘር እንደ ኢንስቲትዩሽናል አፕሮች የሚፈጠር ልዩነት አይደለም ማለት ነው። ስለ አቢዘር ስለሚለው ስያሜ ደግሞ ለማብራራት እሞክራለሁ። አቢዘር ማለት ያው ለእኛ ከስም በላይ ስሜት የሚሰጥ ስም ነው። አቢዘር ማለት ያው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ የነበረ ሶሃባ ስም ነው እና እሱ ዓላማቸውን ሲደግፍ እምነታቸውን ሲከተል
ከምስክርነቱ ቃል ውጭ አንድ ነገር ጨምሩለት። ምንድነው የሚለው? በጎ ስራ በምሰራበት ሰዓት ሰው የፈለገ ነገር ቢል ወደኋላ እንዳትቀር የሚል ማስጠንቀቂያ ሰጡት እና አቢዘር የሚለው ስያሜ የሰጠነው እንግዲህ ያው በአጭሩ በዚህ መልኩ ነው። ያው በጎ ስራ ላይ እንደሚታወቀው ስትሰሩ ብዙ እንቅፋቶች፣ ብዙ ነገሮች ይገጥማሉና ያው ያም ቢገጥመንም ከዓላማችን ከማሳካት ወደኋላ አንልም በሚል ያው ስሜታችንን ስለሚገልጽልን የመረጥነው ስም ነው። አመሰግናለሁ። ሀገራችን እንደሚታወቀው የሃይማኖተኛ ሀገር ናት። ያ ሃይማኖቱ የሚያዘውን ከውጭ አካል ሳይፈልግ በራሱ አቅም የራሱን ችግር እንዲፈታ አስበን የጀመርነው ነው። በዚያ መሰረት ባላህ ፍቃድ ተሳክቶልናል። በአሁኑ ሰዓት ወደ 10,000 ቤተሰብ በሀገር ውስጥ አለን። በውጭ ሀገር ደግሞ ከ2,000 በላይ ቤተሰቦች አሉን። እንግዲህ እነዚህ ቤተሰቦች ልጃቸውን እንደ ልጃቸው በቋሚነት እኛ እንደሚታወቀው የቲም ልጅ የሚፈልገው ስናገኝ የምንደግፈው አይደለም። ልክ የአባትን ቦታ ተክተን በቋሚነት ያለንን እያካፈል ከልጆቻችን ጋር እንድናስተምረው እንድናሳድገው ያ አይነት ድጋፍ ነው የሚያስፈልገው እና ያም በማድረጋችን እኛ ያው ሌሎች ድርጅቶችን ሳንመለከት ማህበረሰቡ ላይ በመስራት የማህበረሰብን ችግር ደግሞ ለመቅረፍ ማህበረሰብን ማንቃትና ያው በራሱ አቅም የራሱን ችግር መቅረፍ እንደሚችል ማስተማርም ተገን አድርገን ያን ዓላማ ይዘን ስለሰራን ያው እንደ ማህበረሰብ ላይ ትኩረት ወይም ደግሞ የማህበረሰብ በሶሻል ሚዲያ በገነባለው ቤተሰብ ላይ ጥገኛ ሆነን ነው ዛሬ የደረስነው። ግን ከችግሩ ስፋት አንጻር በሀገራችን ካለው የቲም ብዛት ቁጥር አንጻር ያው በዚህ ዓመት እንግዲህ እናንተንም አንድ የመጀመሪያው ናችሁ ማለት ይቻላል። እናንተን ጋዜጣዊ መግለጫ እንዲህ ሰብስበን ጠርተን ስንሰጥ ምንድነው ያው ሌሎች ትልልቅ ድርጅቶች ጋር ለመተዋወቅ በእናንተ አጋጣሚ እንደ ድልድይ ለመጠቀም ነው እና በዚህ አጋጣሚ ያው ዓላማችንን እንደምናሳካ እርግጠኛ ነን። እናንተም እዚህ የተገኛችሁ በሀገር አቀፍ ለመስፋት እንደ መጀመሪያ መነሻ ስለሆናችሁን ያው በዚሁ አጋጣሚ ላመሰግን እወዳለሁ። አመሰግናለሁ። እዚህ ላይ ተጨማሪ አንድ አጭር ነገር እናገር። በዚሁ አጋጣሚ ያው አቢዘር ሪሶርሱ እንዴት ሞቢላይዝ እንደሚያደርግ ብታውቁት ጥሩ ነው። እናንተም ፐርሰናሊ በግለሰብ ደረጃ እናንተም ይከን ሰፖርት ማለት ነው። ማንኛውም ኦርፋን ሰፖርት ማድረግ ስለምትችሉ ማለት ነው። ስለዚህ ለምሳሌ አቢዘር ፕሮግራሙን የሚሰራው ምንድነው? የአንድ አመታዊ የአንድ ልጅ ወጪ አመታዊ ወጪው 48500 ብር 48500 ብር ነው። ስለዚህ አንድ ሰው አንድ ልጅ ስፖንሰር ላድርግ ካለ የሙሉ ወጪው ሊሸፍን ካለ ሲምፕሊ ከፈለገ አንድ ጊዜ ኦር ደግሞ ኦን ኢንስቶልመንት ቤዚስ እየከፋፈለን በሩብ ዓመት መላክ ይችላል። 48500 ብር ነው የአንድ ሰው የአመታዊ ወጪ። አንድ እሱ ነው። the possibilities ሌላኛው አማራጫችን ምንድነው? የአቢዘር ዌብሳይት ላይ ወይንም ደግሞ ቲክቶክ ላይ ባለው ሊንክ ላይ በመግባት ቤተሰብ በመሆን ከ100 ብር ጀምሮ ሰፖርት ማድረግ ትችላላችሁ። ስለዚህ እናንተም በግለሰብ ደረጃ you can consider ማለት ነው። you can be families of የአቢዘር ማለት ነው። ፎርማሊ የሆነ የሚዲያ ፐርሶናሊቲን ሰብስቦ ፕሬስ ሪሊዝ መስጠት ነው እንጂ ከሚዲያ እንትን አልመጣንም ማለት ሳይሆን አቢዘር ራሱ የራሱ ሶሻል ሚዲያ አለው። ራሱ አቶ ጀማልም እንትንም ሲያቋቁመው መነሻ የሆነው በፌስቡክ ላይ እንትን ያለው የቢውልድ ያደረገው የሶሻል ሚዲያ ቤዝ ነው። ሶሻል ሚዲያው ላይ ከ200-300 ሺህ የፌስቡክ አካውንትን ላይ ያለው እነዛን ሰዎች እንደዚህ ብናድርግ ምናምን ብለው አማክሯል ነው። ስለዚህ ያው ሙሉ በሙሉ ሶሻል ሚዲያው ላይ ከሚዲያ ርቀናል ማለት አይደለም። ከሜንስትሪም ምናልባት ከሜንስትሪም ሚዲያው ሊሆን ይችላል እንጂ በዲጂታሊ በጣም ቦልድሊ አለን ማለት ነው። ኤንድ ኦልሶ በቲክቶኩ ላይ አለ። አሁን ለምሳሌ ላስት ታይም የተሰጠው 9ኛ ወር ነው 90 ነው 9ኛ ወር ማለት 90 ማለት ነው። እዛ ላይ በየወሩ የሚሰጡ ፕሮግራሞች ላይቭ ይተላለፋሉ። ሰፖርት ሲደረግ ለትራንስፓረንሲ ፐርፐዝ ማለት ነው። ለግልጸኝነት ዓላማም ሲባል ይተላለፋሉ። ስለዚህ ሶሻል ሚዲያውን በጣም ኤክስፕሎይት አድርጓል። ነገር ግን አሁን ግን ይሄ ናሽናል ቱር ነው። ስለዚህ ናሽናል ቱር በተለመደው የሶሻል ሚዲያ ኢንጌጅመንት ብቻ መረጃውን ሰተን ፕሮፓጌት አድርገን መሄድ አንችልም፣ አይፈቅድም። ስለዚህ በዛ ምክንያት በጣም የተለያየ የቴሌቪዥንም የጋዜጣም እስከ ጋዜጣም ሶሻል ሚዲያም እየጠራ ነው። ለዛ እና አሁን የታሰበው ዓላማ በተለመደው የሶሻል ሚዲያ በለመደው የሶሻል ሚዲያ ብቻ ይሰራል ብለን ስላላሰብን አሁን የመጣ ነው።